ቅዳሜ ከሰዓት ነው። በቅዳሜ ከሰዓት የቅዳሜ ከሰዓት ቤተሰቦች ዘና ፈታ የሚሉበት በራሳቸው እኛን የሚያዝናኑን በተለያየ አማራጭ የምናየውን የጨዋታ ሰዓት ነው። የጨዋታ ሰዓቱ ግን ዝም ብሎ አይደለም፣ ብር ሽልማት አለው። ስለዚህ ለመሸለም ነው የሚጫወቱት በግራና በቀኝ ያሉት። ያው እንግዲህ ምን ያክል ብር ይሰበስባሉ የሚጠይቁትን ጥያቄ መልሰው የሚለው ራስ ተጠባቂ ነው። ሁላችሁም ስለመጣችሁ ግን ደስ ብሎናል። እንኳን ደህና መጣችሁ። እነማን ናቸው ነው ይባላል። አሁን እንግዲህ የዛሬዎቹ ተረኞች እነማን ናቸው የሚለውን እንተዋወቃለን። ማንም በል ብርቱካን ከፋለ። ብርቱካን ከፋለ። ከፍ ያለ ነጥብ ታመጣላችሁ ዛሬ ምን ለምሳሌ ብርቱካን አሁን ምንም አልሰራም፣ ስራ እየፈለግሽ በጣም ብርቱካን። እሺ ለብርቱካን አክሊሉ እባላለሁ። አኪ ምንድን ነው የምትሰራው? ቲያትር ተማሪ ነኝ። የቲያትር ተማሪ ስንተኛ ዓመት? በፋዘር ቤት። ፋዘር ቤት በጣም እሺ። እናንተ እነማን ናችሁ? ለዓለም ብርሃን ይባላል። ለዓለም ብርሃን ምንድን ነው የምትሰሪው? ለዓለም ተማሪ ምን ኮሌጅ። እሺ ዘሪሁን ታደለ። ዘሪሁን ታደለ ምንድን ነው የምትሰራው? ዘሪሁን ፋብሪካ። ምንድን ነው የምትሰራው? የአንተ ኃላፊነት ምንድን ነው? ቴክኒክ። የቴክኒክ ኃላፊ ነው። የቴክኒክ ኃላፊ ነው። የጨዋታውን ህግ እነግራችኋለሁ። አጠቃላይ የምትጫወቱት ከ100 ነጥብ ነው፣ እንደ ቡድን ማለት ነው። 100 ነጥብ አላችሁ። ከ100 ነጥብ የምታገኙት ነጥብ ተባዝቶ ነው እንግዲህ ብር የሚሰጣችሁ። እያንዳንዷ ነጥብ በ20 ነው የምትባዘው። ስለዚህ ከ100 ስንት ታመጣላችሁ? 100። እናንተስ? ሁለቱም 100 ነው የሚያመጣው። ስለዚህ ሁለቱም 100 እናመጣለን ብለዋል። የጨዋታ ሰዓቱ እንግዲህ ለአንድ ጥያቄ 20 ሰከንድ ብቻ ነው የሚሰጣችሁ። ማውራት፣ መነጋገር፣ መተት አትችሉም አንድ ቡድን ብትሆኑም። ከዛ ውጪ አንደኛችሁን ስታዩ ካየን ወይ ያያችሁ ከመሰለን ቫር እና እናዛጋ ከዛ በኋላ ነጥባችሁን ሙሉን እንሰርዟለን፣ የዛኛውን ጥያቄ ውጤት ማለት ነው። ስለዚህ በ20 ሰከንድ ውስጥ ጎል አድርጎ መጻፍ፣ መልሱን መመለስ ነው። ጠቅላላ እውቀት አለ፣ እንቆቅልሽ አለ፣ ምሳሌ አነጋገር አለ፣ ሸዋጅ ጥያቄም ሊኖር ይችላል። ስለዚህ በዚህ ዙሪያ ራሳችሁን አዘጋጁ። የጨዋታ ሰዓቱ አሁን ይጀምራል። ማን ነው ለመጀመር ፍቃደኛ የሆነ ቡድን? እንጀምር። ትጀምራላችሁ። በጣም አሪፍ። እሺ ለዓለምና ዘሪሁን ዝግጁ ናችሁ? ከ100 ስላላችሁ መሳት አትችሉም። እሺ ክልክል ነው። እሺ የመጀመሪያው የሚሆነው ምሳሌ አነጋገሩን ማሟላት ነው። ህልም ዳሽ ሳይተኛ አይታደር። ይህንን አባባል አሟሉ። ህልም ዳሽ ሳይተኛ አይታደር። እሺ ወደ ሁለተኛ ጥያቄ እናልፋለን። የእንግሊዝ ዋና ከተማ ማን እንደሆነ ጻፉ። የእንግሊዝ ዋና ከተማ ማን ነች? ፍጥነቷ አላያችሁት? ገልብጫ ችግር የለውም። አሁን የመጀመሪያውን አይኮርጅ። ጨርሰዋል። አጨብጭቡላቸው። ስለዚህ ወደ ምላሹ እናልፋለን። ህልም ዳሽ ሳይተኛ አይታደር ምን ማለት ነው? ህልም ተፈርቶ ሳይተኛ አይታደር ማለት። ህልም ተፈርቶ ሳይተኛ አይታደር ምን አላችሁ? ወደ ምላሻችሁ እናልፋለን። ተፈርቶ ብላለች። ለካሜራው ነው የምታሳዩት። ምንድን ነው ያልከው አንተ? ምንድን ሰነ ያልከው? ሳይተኛ አደረ። ኦኬ ህልም ተፈርቶ ብላ መልሳለች። አንድ መልሷል። አጨብጭቡላቸው። አንድ መልሷል። የእንግሊዝ ዋና ከተማ ማነች? እሺ ማነች? ለንደን። ትክክለኛው ምላሽ ይሄ ነው። ለንደን። እሺ ለንደን ትክክለኛው ምላሽ ነው። ለንደን ብላለች። እንግሊዝ ብሏል። አጨብጭቡላቸው። እሺ በዚህኛው ዙር ሁለታችሁም ስትመልሱ 15 ነጥብ፣ አንድ ሰው ሲመልስ ደግሞ 10 ነጥብ ነው የምታገኙት። ስለዚህ ከ30 ነጥብ ሁለት ጥያቄ ለዓለም ስለመለሰች በሁለቱም ዙር አንዳንድ ጥያቄ ስለመለሰች 20 ነጥብ አላችሁ። 20 ነጥብ ከ30 አላቸው። አሁን ወደ እዚህኛው ቡድን እናልፋለን ማለት ነው። መልሳችሁን ጎል አድርጋችሁ ጻፉ። ነጥቡ ተመሳሳይ ነው። ወረቀትና ማርከራችሁን አዘጋጁ። ለአንድ ጥያቄ ሁለታችሁም ከመለሳችሁ 15 በድምሩ 30 ይሆናል። አንድ ሰው ብቻ ከመለሰ ግን 10 ነጥብ። እሺ ብርቱካንና አክሊሉ የመጀመሪያ ዙር ጥያቄያችሁ ነው። ህመሙን የሸሸገ ዳሽ አይገኝለትም።
ጎላ አድርጋችሁ ጻፉ። እሺ ወደ ሁለተኛው ጥያቄ እናልፋለን። የስፔን ዋና ከተማ ማን እንደሆነች ጎላ አድርጋችሁ ጻፉ። የስፔን ዋና ከተማ ማን ነች? ስፔን። እሱ እንግሊዝ ነው የጠየቁት፣ እናንተ ስፔን። ጨርሰዋል። እሺ ህመሙን የደበቀ ወይ የሸሸገ ዳሽ አይገኝለትም ይባላል። ጋሽ የምድረ ይባላል መድኃኒት አይገኝለትም። ትክክለኛ ምላሽ ምን አላችሁ? መድኃኒት ብለዋል። ሁለቱም መድኃኒት ብለዋል። በጣም አሪፍ። እሺ የስፔን ዋና ከተማ ማነች? ማነች? በለው ማን ያልከው? እሺ ማን? የስፔን ዋና ከተማ ማድሪድ። ትክክለኛ ምላሽ ነው። ማድሪድ ነው ትክክለኛ ምላሽ። እሺ ማድሪድ ፈረንሳይና ፖርቶ ብሏል። ፈረንሳይና ፖርቶ ብሏል። አይደለም ምላሽ አይደለም። እሺ ፈረንሳይና ፖርቶ ብሏል። ሁለቱም ተሳስተዋል። የመጀመሪያ ዙር ላይ ሁለቱም ተመሳሳይ ምላሽ መድኃኒት የሚል ስለሰጡ 15 ነጥብ አላቸው። የሁለተኛውን ጥያቄ ሁለቱም ስላልመለሱ ከ30ው 15 አላቸው። እነሱ ከ30ው 20 ነጥብ አላቸው። ያ ነው ልዩነቱ። ወደ ሁለተኛው ዙር እናልፋለን። ወረቀት ቀይሩ። ፈጣን ምላሽ እየተሰጠ ነው ዛሬ። መወለድ ዳሽ ነው። በዚህኛው ዙር ላይ ሁለታችሁም ከመለሳችሁ 20 ነጥብ፣ አንድ ሰው ከመለሰ ደግሞ 15 ነጥብ ነው የምታገኙት። በጣም ለመኮረጅ የሚመች አጻጻፍ ነው የጻፈችው። ጎላ አድርጋ ማለት ይሄ ነው። እሺ ሁለተኛ ጥያቄ 6 ኪሎ ያለው ሐውልት ስያሜው ምንድን ነው? 6 ኪሎ ያለው ሐውልት ጨርሰናል። በጣም አሪፍ። እሺ መወለድ ዳሽ ነው። መወለድ ምንድን ነው? መወለድ ቋንቋ ነው። ትክክለኛ ምላሽ ነው። እሺ መወለድ ምንድን ነው? ቋንቋ ነው። ምን አላችሁ? ቋንቋ ብላለች። እሺ ክብር ነው ብሏል። መወለድ ክብር ነው ብሏል። መወለድ ክብር ነው ብሏል። ለምን ነው ክብር ነው ያልኩት? መወለድ ያው አንድ ሰው ሲወልድ ያው ሰው መውለድ እኮ አላልኩም። መውለድ አላልኩም። መውለድ ያልኩህ መስሎህ ነው ክብር ነው ያልኩህ? ወልደሃል? ወልደሃል? ስንት? አንድ። እሺ 6 ኪሎ ያለው ሐውልት ስያሜው ምንድን ነው? የሚያውቅ ሰው ምንድን ነው? የምን ሰማዕታት? ብዙ ቦታ ነው። የምን እኮ የምን የካቲት 12 ሰማዕታት ሐውልት ነው የሚባለው። እዛስበራ በጣም አሪፍ። የካቲት 12 የሰማዕታት ሐውልት ነው የሚባለው። ምን አላችሁ? 6 ኪሎ እና መታሰቢያ ብሏል። ብናገጣጠመው ራሱ አይመጣም። ብናገጣጠመው አይመጣም። 6 ኪሎ እና መታሰቢያ ሳይሆን የካቲት 12 መታሰቢያ ሐውልት ነው የሚባለው። በዚህኛው ዙር አንድ ጥያቄ መልሳችኋል። 15 ነጥብ ይኖራችኋል። ቅድም 20 ነበራችሁ፣ በድምሩ 35 ነጥብ። ዝግጁ ናችሁ? ሁለተኛ ዙር ነው። የመጀመሪያው ዙር ላይ ስንት ነጥብ ነው ያላችሁ? 15 ነጥብ ነው ያላችሁ። በዚህኛው ዙር ላይ 40 ነጥብ መሰብሰብ ትችላላችሁ፣ ሁለቱንም ጥያቄ ከመለሳችሁ ማለት ነው። ስለዚህ በደንብ አድርጋችሁ ስሙ፣ በደንብ አድርጋችሁ መልሱ። አመልና ዳሽ ከበስተኋላ ነው። አመልና ምንድን ነው? ከበስተኋላ። አመልና ዳሽ ከበስተኋላ ነው። እሺ ወደ ሁለተኛ ጥያቄ እናልፋለን። እሺ 4 ኪሎ የሚገኘው ሐውልት ታውቁታላችሁ? 4 ኪሎ የሚገኘው ሐውልት ስያሜው ምንድን ነው? እነሱ 6 ኪሎ ነው፣ እናንተ 4 ኪሎ ነው። 5 ኪሎ መሀል ላይ ሐውልት ስለሌለ ነው። የ4 ኪሎ ሐውልት ስያሜው ምንድን ነው? የምን ሐውልት ነው ይባላል? ጻፋችሁ? አዎ ጨርሳችሁ? በጣም አሪፍ። በጣም አሪፍ። እሺ
አመልና ዳሽ ከበስተኋላ ነው። አመልና ምን ጅራት ትክክለኛው መላስ ነው። አመልና ጅራት ከበስተኋላ ነው። እሱ አመልና ጉድ ነው ያልኳ። ጉድ አይደለም። አመልና ጅራት ካላችሁ ልክ ነው። እስኪ ያሳዩ። ጅራት እና ልምድ ብላለች። ጠግተሻል። ጅራት ብሏል። ለእሷ አጨብጭቡለት። በጣም አሪፍ። የ4 ኪሎ የሚገኘው ሐውልት ስያሜው ምንድን ነው? ምንድን ነው ይባለው? የ4 ኪሎ ሐውልት ሚያዝያ 27 አደባባይ። እሱ አንደኛው ስያሜው ነው። ሌላስ? ቆይ አንተማ ያንተ እኮ ተገልጦ ይታያል። ችግር የለም። ሌላ የ4 ኪሎ ሐውልት የድል ሐውልት ትክክለኛ ስያሜ ነው። የድል ሐውልት ነው ይባላል። የድል ሐውልት ነው ይባለው። እስካሁን ድረስ ስሞት ማን ነው ጋሽ? አቶ ንጉሱ ማሞ 4 ጥያቄ መልሷል። አቶ ንጉሱ እዚህ ጋር ቢሆኑ 100 ነጥብ በልተውት ነበር። ለማንኛውም አቶ ንጉሱን አንዴ ሞቅ ያለ ጭብጨባ በኔ ስም። የድል ሐውልት ነው የሚባለው። ምን አላችሁ? የአርበኞች መታሰቢያ ሐውልት ብላል። ቅድም በመታሰቢያ ስላለ አድዋ ብለሻል። ሁለቱም አላገኙትም። ለማንኛውም የተሰራው በ1933 በሚያዝያ ወር ላይ ነው። አዲስ አበባ ከጣሊያን ወረራ ነፃ የወጣችበትን በማስመልከት የተሰራ ሐውልት ሲሆን የድላችን ሐውልት ይባላል። የድላችን ሐውልት ትክክለኛ ስያሜ ማለት ነው። ስለዚህ በዚህኛው ዙር ቅድም ጅራት ብለህ መልሰሃል። ጅራት ብለህ ስለመለስ ከ15 ነጥብ አላችሁ። ቅድም 15 ነጥብ አላችሁ። በድምሩ 30 ነጥብ አላችሁ። 30 ነጥብ አላችሁ ማለት ነው። 30 እና 35 ነጥብ አላቸው። ወደ መጨረሻው ዙር ጥያቄ ነው የምናልፈው። በዚህኛው ዙር ላይ 30 ነጥብ የማግኘት ቻንስ አላችሁ። 65 ወይ 60 ሆናችሁ መጨረስ ትችላላችሁ ማለት ነው። 100 ሆናችሁ አይጨርሱ። ጋሽ ንጉሱ ቢኖሩ 100 ሆነው ሊጨርሱ ይችሉ ነበር፣ ግን እናንተ አልጨረሳችሁም። ለማንኛውም አከታትዬ ነው የምጠይቃችሁ። ወረቀታችሁን አዘጋጁ። እንቆቅልሽ ነው የምጠይቃችሁ። በጭራሽ በዚህኛው ዙር ላይ ሁለታችሁም ተመሳሳይ ምላሽ ካልሰጣችሁ ግማሽ ነጥብ የሚባል ነገር የለም። ግዴታ ሁለታችሁም ተመሳሳይ ምላሽ መመለስ አለባችሁ። ስለዚህ አንድ አይነት ምላሽ ከመለሳችሁ 30 ነጥቡ ሙሉን ታገኛላችሁ። አንደኛችሁ ብትመልሱ ግን ግማሽ ነጥብ የለው። ይሄ የመጨረሻው ዙር ጥያቄ ህግ ነው ማለት ነው። እሺ የምንጀምረው ለዓለምና ዘሪሁን እናንተ ጋር እንቆቅልሽ። ሊሰርቅ ሲመጣ በስውር ሰርቆ ሲወጣ በግርግር ማን ነው? ሊሰርቅ ሲመጣ በስውር ሰርቆ ሲወጣ በግርግር ገልብጭ። እሺ ወደነ ብርቱካንና አክሊሉ በዚህኛው ዙር ላይ ከመለሳችሁ እስካሁን ድረስ በ5 ነጥብ ልዩነት እየተመራችሁ ነው። ማሸነፍ ትችላላችሁ። እንቆቅልሽ ምን ቢፈሩት ሸሽተው የማያመልጡት ነገር ምንድን ነው? ጨርሰዋል። አጨብጭቡላችሁ። ሞቅ ያለ የመጨረሻው ዙር ነው። በዚህ የጨዋታ ሰዓት ላይ ሁላችሁም መምጣትና መሳተፍ ትችላላችሁ። ገንዘብ ታገኛላችሁ። ከዛ ውጭ ደስ የሚል ቀን ታሳልፋላችሁ። ይሄ ደግሞ የናንተ ሰዓት ነው። ችሎታ ያለው ሰው ካለ ችሎታውን ማሳየት የሚችልበት ቦታ ስለሆነ እንድትመጡ 7696 ላይ ኬኬ ብላችሁ ላኩልን። መደወሉ ለኛ ተዉት። የመጨረሻው ዙር ላይ ነው ያለነው። 30 ነጥብ አላቸው፣ 35 ነጥብ አላቸው። የመጨረሻው ነጥብ 30 ነው። 30ውን ያገኘ ወይ 60ውን ይጨርሳል። 30ውን ያገኘ ወይ 65ውን ይጨርሳል። ስለዚህ እናንተ በ5 ነጥብ ስለምትመሩ ከእናንተ ነው የምጀምረው። እናንተ ከመለሳችሁ የጨዋታ ሰዓቱ ያልቃል ማለት ነው። እነሱ ቢመልሱ 60 ችግር የለውም። እሺ ሊሰርቅ ሲመጣ በስውር ሰርቆ ሲወጣ በግርግር ማን ነው? ሞት። ሊሰርቅ ሲመጣ በስውር ሰርቆ ሲወጣ በግርግር ለዓለም ምናለች? ለዓለም ሞት ብላለች። ለዓለም ሞት ብላለች። ስለዚህ ዘሪሁን ከመለሰ ጨዋታ ሰዓቱ ያልቃል ማለት ነው። ዘሪሁን ምን አልክ? ሌባ። አረ ዘሪሁን
እሺ ሌባ ገባ ቤት ውስጥ ገባ አንድ ገባ ነው አሁን ይሄ ሰው ገባ እቃ ነሳ ከዛ ሰርቃችኋለሁ አንተ ግርግር ፈጥረን አንቺ መልሰሽ አንቺ ከአንቺ የሚጠበቀውን አድርገሻል። እንግዲህ አሁን የመጨረሻ ማድረግ ያለብሽ ነገር ጸሎት ነው። እነሱ ከመለሱ በቃ የጨዋታ ሰዓቱ ላይ ትሸነፋላችሁ። ግን እስካሁን ድረስ ብዙ ጥያቄ አልሳተችም፣ ብዙ ነጥብ አግኝታለች። ስለዚህ እሷ ሲመሩ የነበሩ ሰዎች አሉ እዚህ ጋር። እስኪ እነሱን ደግሞ መጨረሻ እናያለን። ምን ቢሸሹት ሩጠው ማያመልጡት ወይ ተደብቀው ማያመልጡት ሸሽተው ማያመልጡት ነገር ምንድን ነው? ሞት ነው። የትም ብንሆን የማይቀር ጉዳይ ነው። ሸሽተን አናመልጠው። ምን አላችሁ? ጉድ ፈላ ሞት። ባለቀ ሰዓት 30 ነጥብ ጨምረው ቅድም 30 ነበራቸው በድምሩ በ60 ነጥብ አሸናፊ ሆነ። በ60 ነጥብ አሸናፊ ሆነዋል። ሞቅ ያለ ጭብጨባ። ብርቱካንና አክሊሉ የዛሬ የጨዋታ ሰዓት አሸናፊዎች ናቸው። ከተሰጣቸው 100 ነጥብ 60 ነጥብ መልሰዋል። 40 ነጥብ ስተዋል። ግን በግራና በቀኝ ያሉ የቅዳሜ ከሰዓት ቤተሰቦች በጣም ጀግኖች ነበሩ። በዚህ በኩል 3 ምላሽ ተቀብለናል። በዚህ በኩልም 3 ምላሽ 4 ምላሽ ተቀብለናል። ስምሽ ማን ነሽ? ሄዋን 3 መልሳለች ለሄዋን። ስለዚህ የጨዋታ ሰዓቱ አሸናፊዎች ተለይተዋል። ያላቸው ነጥብ 60 ነው። 60 ነጥብ እያንዳንዱ በ20 ይባዛና ገቢ ይደረግላቸዋል በአካውንታቸው። ከመምራት ወደ መመራት ወደ መሸነፍ መሄድ ምን ይመስላል? እስኪ ንገሩ። እንዴት ነበር የጨዋታ ሰዓቱ? አሪፍ ነበር። ተመችቷል? አይ ቤቶኜ ብዙ ጊዜ ይመልሰዋለሁ። ዛሬ ከበደ በዲፍረንት የመጣው ለዛ ነበር። እዚህ ስደርስ እኔ እንጃ አደናገረ። እሺ እንዴት ነበር? ጥሩ ነበር። አትበሳጭ። ከአንቺ የሚጠበቀውን አድርገሻል። እሺ እንዴት ነበር? አሪፍ ነው። ተመችቷቸዋል? ልጅ አባቱን ቢሮጥ አይቀርብም። ኦኬ ጭራሽ። እሺ ለማንኛውም የዛሬ የጨዋታ ሰዓት ላይ እንግዲህ ብርቱካንና አክሊሉ የጨዋታ ሰዓቱ አሸናፊ ሆነዋል። ግን ደስ የሚል ፉክክር ነው ያየነው። ልክ በዚህ በኩል እንዳለው እሱም እንደተናገረው ቤት ውስጥ ናችሁ ብዙ ጥያቄ ልትመልሱ ትችላላችሁ። እዚህ ግን ስትመጡ ሌላ ታሪክ ነው። አዲስ ነገር ነው። አዲስ ሙከራ ነው። ከዛ ውጭ ደግሞ ለቅርስነት የምታስቀምጡት አንደኛው የህይወታችሁ ታሪክ ይሆናል ማለት ነው። ስለዚህ እዚህ እንድትመጡ እንፈልጋለን። 7696 ላይ ኬኬ ብላችሁ ላኩልን። አሸናፊዎች እንኳን ደስ አላችሁ። ተሸናፊዎች ደግሞ አይደብራችሁ። ግራና ቀኝ ያላችሁ ደግሞ ጀግኖች ናችሁ። ሳምንት እዚህ ለመምጣት 7696 ላይ ኬኬ ብላችሁ ላኩልን። ቅዳሜ ከሰዓት ሞቅ ደመቅ እንዳለ ይቀጥላል። አብራችሁን ቆዩ።